ብላ ሜላትም ትመልስላታለች። እኔ እኮ ነኝ ቆንጆ አርጌ እየሰራሁልሽ ብላ ሰላምም ትላታለች። አንቺ ክችኑ እንዴት አልጠፋብሽም ብላ ሜላትም ለሰላም ትመልስላታለች። እንዴ ቆይ እማዬ ግን የምርሽን ነው እያወራሽ ያለሽው ብላ ሰላም ሜላትን ትላታለች። ሜላትም ምን ነው አንቺ እንኳንስ ክችኑን ቤቱን እንኳን በቅጡ ታውቂዋለሽ እንዴ ብላ ሜላትም ለሰላም ትመልስላታለች። እንዴ ምን እያልሽ ነው ያለሽው ብላ ሰላም ሜላትን ትጠይቃታለች። አንቺ ሌሊት ወጥተሽ ሌሊት ነው የምትገቢው ቤቱን እንኳን በቅጡ መቼ አይተሽው ታቂና ብላ ሜላትም ለሰላም ትመልስላታለች። ሰላምም እንዴ ቆይ ምንድነው ነገሩ ብላ ሰላምም ግራ ትጋባለች። በዚህ መሀል የሀኒ አባት ይመጣሉ። እንዴት አደራችሁ ብለው እሳቸውም ይገባሉ። እሳቸውም ሰላምም እግዚአብሔር ይመስገን ብላ ሜላትን ኖላዊ እንኳን ለዚህ እግዚአብሔር አበቃሽ ብለው ይጠይቋታል። ሜላትም አመሰግናለሁ ማን ነው ግን ሰላምዬ ብላ ሜላት ሰላምን ትጠይቃታለች። እንዴ አታውቂያቸውም ብላ ሰላምን ሜላትን ትመልስላታለች። ባውቀው ምን አስጠየቀኝ አንቺን ብላ ሜላትም ትላታለች። የሀና አባት እኮ ናቸው ብላ ሰላምም ለሜላት ትላታለች። ሜላትም ሀና ደግሞ ማናት ብላ ሜላትም ለሰላም ትላታለች። ኖላዊም ወደ ኋላ መለስ ብለው እንግዲህ ግራ ተጋብተዋል ማለት ነው። እንዴ ቆይ እማዬ ምንድነው እሱ ጥያቄሽ? እንደዛ ልጅ እኮ ሆንሽ ብላ ሰላምን ሜላትን ትላታለች። ለነገሩ አንቺ ለኔ መቼ ቅን መልስ ትመልሽልኛለሽ ብላ ሜላትም ሰላምን ትላታለች። ሀና ማለት እቺ አሁን የመጣችው ልጅ ነቻ ብላ ሰላምም ለሜላት ትላታለች። እሷ ልጅ ግን ማናት? ሌሊቱን ሙሉ እኮ እዚሁ ኩርምት ብላ ነው ያደረችው ብላ ሜላት ሰላምን ትላታለች። እንዴ ቆይ እማዬ እና ክምሽ ብለው ምን አደረጉሽ ብላ ሰላምም ትደነግጣለች። ኧረ እባክሽን ሰላም እንደዚህ ሆኜ እንኳን እስኪ ቅን መልሽልኝ ብላ ሜላትም ለሰላም ትላታለች። የውልሽ እማዬ ሀና ማለትማ ብላ እያለ በዚህ መሀል መስፍን ይመጣል ማለት ነው። መስፍንም ወይ አባዬ መጣህ ይሄው ና ቁጭ በል ብላ ሰላምም ታስቀምጠዋለች። አባዬ እንኳንስ መጣህልኝ በጥያቄ አጣድፋ እኮ ልገለኝ ነበረ እኮ ብላ ሰላምም ለመስፍኔ ትለዋለች። መስፍኔም ቆይ ምንድን ነው ብሎ ይጠይቃታል። እሳቸው ማናቸው አለችኝ። የሀና አባት ናቸው አልኳት። ጭራሹኑ ሀና ማናት አላለችኝም ብላ ሰላምም ለመስፍኔ ትለዋለች። መስፍኔም እንዲህ ነገርሻት እንዲህ ሰላምዬ ብሎ መስፍኔም ይደነግጣል። አንተ ራስህ ንገራት እኔ ልውጣ ብላ ሰላምም ትወጣለች። አሁን ሂጂና ሀናን ዶክተሯ ትፈልግሻለች በያት ብሎ መስፍኔም ለሰላም ይላታል። ሰላምም እሺ በቃ ብላ ካጠገባቸው ትሄዳለች። መስፍኔም እና ኖላዊ ይቀራሉ። ኖላዊም በቃ እሺ እኔም ውጪ ልሂድ ብለው ኖላዊም ካጠገቡ ይሄዳሉ። ከዛም ሜላትና መስፍኔ ይቀራሉ። መስፍኔም ሜሉዬ እንደዚህ ንቅት ብለሽ ስላየውሽ በጣም ነው ደስ ያለኝ ብሎ መስፍኔም ሜላትን ይላታል። ሀኒም ወደ ዶክተሯ ጋር ታመራለች። ወደ ዶክተሯ ጋር ሄዳ ወይዘሮ ሜላት ላይ የተፈጠረውን በተወሰነ ነገር እየጠረጠርሽ ይመስለኛል ብላ ዶክተሯም ሀኒን ትጠይቃታለች። እኔ እንጃ ብቻ እርግጠኛ አይደለሁም ብላ ሀኒም ለዶክተሯ ትመልስላታለች። ሀና ምን እንደ ጠረጠርሽ ልትነግሪ ትችያለሽ ብላ ዶክተሯ ሀኒን ትጠይቃታለች። እኔም የተወሰነ ሆስፒታል ውስጥ ሰርቻለሁ እና እንደዚህ አይነት አደጋ ትውስታ እንደሚያሳጣ አውቃለሁ። እማዬም ትውስታዋን ያጣች ይመስለኛል ብላ ሀኒም ለዶክተሯ ትነግራታለች። ዶክተሯም ትክክል ነሽ፣ ለአባትሽ ነግሬዋለሁ፣ ላንቺም ይሄን ልነግርሽ ነው የጠራሁሽ ብላ ዶክተሯም ለሀኒ ትላታለች።
ቆይ ግን እንዴት ነው ይሄንን ያህል ሊሆን የቻለው ብላ ሀኒም ለዶክተሯን ትጠይቃታለች። እውነት ለመናገር ወይዘሮ ሜላት እዚህ ሆስፒታል ውስጥ ስትመጣ የመትረፍ እድል ይኖራታል ብዬ አላሰብኩኝም ነበር ብላ ዶክተሯም ለሀኒ ትነግራታለች። ሀኒም ምን እንዴት ብላ ዶክተሯን ትጠይቃታለች። እንደዚህ አይነት ነገሮች ከስንት አንድ ነው የሚፈጠሩት፣ ጉዳታቸው ደግሞ በጣም ከባድ ነው። ወይዘሮ ሜላት ደግሞ በጣም ብዙ ደም ትፈሷታል፣ ደግሞም በጣም ተጎድታ ነበረ ብላ ሀኒም ዶክተሯም ለሀኒ ትነግራታለች። ሀኒም እና እሱ ነው ለዚህ ያደረጋት ብላ ለዶክተሯ ትጠይቃታለች። ዶክተሯም አዎ ግን ደግሞ እስከ ህይወት ፍጻሜ ድረስ እንደዛ ትሆናለች ማለት አይደለም ብላ ዶክተሯም ለሀኒ ትነግራታለች። ሀኒም አልገባኝም፣ ቆይ እንዴት ብላ ትጠይቃታለች። በሚደረግላት እንክብካቤ ወደ ቀድሞ ትውስታዋ ልትመለስ ትችላለች ብላ ዶክተሯም ለሀኒ ትነግራታለች። ሀኒም ዶክተር እንደሱ እንኳን አይመስለኝም ብላ ሀኒም ታዝናለች። ዶክተሯም እንዴት ብላ ትጠይቃታለች። የኔ ትውስታ ስላልተመለሰ ብላ ሀኒም ትመልስላታለች። ማለት ብላ ዶክተሯም ትጠይቃታለች። ይኸውልሽ ዶክተር እኔ በልጅነቴ አደጋ ደርሶብኝ ነበር፣ ከዛ በፊት የነበረው ትውስታዬ ሙሉ ለሙሉ ነው የጠፋው ብላ ሀኒም ለዶክተሯ ትነግራታለች። እና አንቺ እስካሁን ድረስ ማስታወስ አልቻልሽም ብላ ዶክተሯም ትጠይቃታለች። አዎ ዶክተር ማስታወስ አለመቻሌ ነው፣ ልጅ ነኝ ብላ የመጣችው ልጅ እየተጠቀመችበት ብላ ሀኒም ለዶክተሯ ትነግራታለች። ግን እኮ ሁሉም ሰው የሚደርስበት አደጋ ተመሳሳይ ነው ማለት አይደለም ብላ ዶክተሯም ለሀኒ ትነግራታለች። አባዬ ሲነግረኝ ዶክተሩ በጊዜ ሂደት ትውስታዋ ይመለሳል ብሎ ነበር። እስካሁን ግን ምንም ነገር የለም ብላ ሀኒም ለዶክተሯ ትነግራታለች። ሀኒ የውልሽ እንደዛ አታስቢ፣ አንቺ የቻልሽውን ነገር ማድረግ አለብሽ ብላ ትላታለች። ሀኒ መሺ ዶክተር ባቲስ ምን አማራጭ አለኝ ብላ ትመልስላታለች። የምታደርጉትን ነገር ሁሉ ለአባታችሁ ነግሬዋለሁ እና ምንም ነገር አታስቢ፣ ደግሞ ሁሉም ነገር ይስተካከላል ብላ ዶክተሯም ሀኒን እንዲህ ብላት ካጠገቧ ትሄዳለች ማለት ነው። እንግዲህ የሜላት የትውስታ መጥፋት በጣም አሳስቧቸዋል፣ በጣም አስደንግጧቸዋል ማለት ነው። ሰላም ውድ የቻናሌ ቤተሰቦች ተከታታዮች እንዴት ናችሁ? ልይ ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝት ይበልልኝ። እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች ደግሞ ላይክ፣ ሼር፣ ኮሜንት አስተያየታችሁ እንዳይረሳ ማለት ነው። ዛሬ ደግሞ ኖላዊ ድራማ በሚለው መጥቻለሁ። ይህን ቪዲዮ እስከ መጨረሻው ድረስ በማየት ከጎን የሆናችሁ እንድታበረታቱኝ በትህትና እጠይቃለሁኝ። እንግዲህ አስቴር እቤት ውስጥ ቁጭ ብላ በጣም እየተጨነቀች ነው ማለት ነው። እናም እንግዲህ ስልክ ትደውላለች፣ ወደ ሰላም ስልክ ትደውላለች ማለት ነው። ሰላም ጋር ስልክ በምትደውል ሰዓት ሰላም ታነሳላታለች። ሰላም በምታነሳላት ሰዓት እንግዲህ የአስቴር የሜላትን ልትነግራት ነው ማለት ነው። እና አስቴርም በጣም ተናዳለች። አታቆላምጪኝ ብላ ስልኩን ስታነሳላት ትቆጣታለች። እንዴ ደግሞ ምን አደረግኩሽ ብላ ሰላምም አስቴርን ትመልስላታለች። እንዴ የት ነው እየጠፋሽው ብላ አስቴርም ለሰላም ትላታለች። ያ ሰላምም የደላው ሙቅያኝ ካል ስትይ ሰምቼ ነበረ ብላ ሰላምም ለአስቴር ትመልስላታለች። አስቴርም ቆይ ምንድን ነው የምታወሪው? ልጄ ደህና አይደለችም እንዴ ብላ አስቴርም ለሰላምን ትጠይቃታለች። ሰላምም አንቺ ስልክ ስለመደወል ታወሪያለሽ፣ እኔ ጭራሽም ትዝ አላለኝም ብላ ሰላምም ለአስቴር ትነግራታለች። አስቴርም ብላ ቆይ ምን ሆናችኋል ብላ ከመቀመጫዋ ብድግ ብላ ትደነግጣለች። ከዛም እማዬ እኮ ጉድ አደረገችን ብላ ሰላምም ለአስቴር ትላታለች። አስቴርም ምን ብላ ትደነግጣለች። ወይኔ ልጄ አፈር በበላሁት፣ ኧረ እስቲ ቆይ ምን ሆነሻል አስቴር ብላ ሰላምም ለአስቴር ትላታለች።
ቆይ ነቅታለች ብለሽ አላልሽኝም ነበር እንዴ? ቆይ ብላ አስቴርም ለሰላም ትላታለች። መንቃትማ ነቅታለች ብላ ሰላምም ለአስቴር ትላታለች። ቆይ አንቺ ሰካራም ምንድን ነው የምታወሪው? ብላ አስቴርም ሰላምን ትቆጣታለች። ሰላምም ልጅሽም ልክ ገና ስታየኝ እንዳንቺ ሰካራም ነበር ያለችኝ ብላ ሰላምም አስቴርን ትላታለች። አስቴርም ኧረ ተይ አትጫወችብኝ፣ ልጄ ምን ሆናለች አትነግሪኝም እንዴ? ብላ አስቴርም ሰላምን ትጠይቃታለች። እማዬ ምንም ነገር ማስታወት አትችልም ብላ ሰላምም ለአስቴር ትነግራታለች። አስቴርም ምን እንዴት ብላ ትደነግጣለች። እኔም እኮ ግራ ገብቶኝ ነው አስቶ ብላ ሰላምም ለአስቴር ታስረዳታለች። ሀና ማን እንደሆነች አታቅም፣ አባዬ ማን እንደሆን መቼ እንደመጣ አታቅም። በቃ እኔ ራሱ እኮ መጠጥ እንደተውኩኝ አታቅም። ብቻ ምን ልንገርሽ ብላ ሰላምም ለአስቴር ትነግራታለች። አስቴርም እሺ ሐኪሞቹ ምን አሉ ደግሞ ብላ አስቴርም ሰላምን ትጠይቃታለች። ሰላምም እነሱማ ትውስተዋ ይመለሳል ምናምን ነው የሚሉት ብላ ሰላምም ለአስቴር ትነግራታለች። እሺ ሌላ ሁሉ ነገሯ ደህና ነው ብላ አስቴርም ሰላምን ትጠይቃታለች። ሰላምም አዎ ደህና ነች፣ አሁን ትንሽ ሸለብ አድርጓታል፣ ደግሞ ስትነቃ ምን እንደሚፈጠር አናቅም ብላ ሰላምም ለአስቴር ትላታለች። ከዛም እንግዲህ ስልኩን ይዘጉታል ማለት ነው። ይሄንን ነግራት ስልኩን ትዘጋዋለች። አስቴር እንግዲህ አታቅም ነበረ፣ ራሷን መሳቷን አታቅም ነበር ማለት ነው። እንግዲህ አስቴር ሰላም ነገረቻት። በጣም ደንግጣለች። እሷም አሟት ቤት ስለሆነች ወደ ሜላት አልሄደችም። እቤት ሆና ነው ስልክ ስደውልላት ለሰላም የነበረው ማለት ነው። ወይዘሮ ባዩሽ እንግዲህ ስልክ ባዩሽ ጋር እርግብ ጋር እየደወለች ነው ማለት ነው። እርግብ ጋር በምትደውልለት ሰዓት የእርግብ ስልክ ጭራሽም አይሰራም ጭራሽ እንደው የት ገባች እያለች በጣም እየተናደደች ነው ያለችው። እንደው ምን አለበት እቺን ቢደፋት እያለች ስለ ሜላት ታወራለች ማለት ነው። ስለ ሜላት እያወራች እንግዲህ ብቻዋን አሁን ወደ ቤት ሄጄ መጠየቅ አለብኝ እያለች እንግዲህ ወደ ቤት ታመራለች ማለት ነው። ከዛም መስፍኔ ሜላት ጋር ቁጭ ብሎ ሜልዬ አሁን እንግዲህ ስለነቃሽ በጣም ደስ ብሎኛል ብሎ ይላታል። ቆይ ግን አንተ ወደ ኢትዮጵያ መቼ ነው የመጣኸው ብላ ሜላትም መስፍኔን ትጠይቀዋለች። ቆይ ግን በእኔ ህመም ነው እንዴ የመጣኸው ብላ ሜላትም መስፍኔን ትጠይቀዋለች። አይ እሱ በሌላ ጉዳይ ነው፣ እቤት ተሽሎሽ እቤት ስንገባ እነግርሻለሁ ብሎ መስፍኔ ሜላትን ይላታል። ቆይ ግን ምን ሆኜ ነው ሆስፒታል የገባሁት እያለች ደጋግማ ትጠይቃቸዋለች። መኝታ ክላሳችን እኮ ወድቀሽ ነው ያገኘንሽ ብሎ መስፍኔም ይመልስላታል። ቆይ ምን ሆኜ ብላ እሷም ትለዋለች። እሱን አላቅም ግን ደግሞ በቅርቡ እንደርስበታለን ብሎ መስፍኔም ይመልስላታል። ቆይ ግን ልጆቹን ሳውራቸው ለምንድን ነው ግራ የሚጋቡት ብላ ሜላትም ለመስፍኔ ትነግረዋለች። ሜሉ አሁን ዓመተ ምሕረቱ ስንት ነው ብሎ ይጠይቃታል። ሜላትም ማለት ብላ ትመልስለታለች። ቆይ አመመኝ ማለት ቁጥር መቁጠር አልችልም ማለት ነው ብላ ሜላትም ለመስፍኔ ትለዋለች። መስፍኔም አይ እንደሱ ማለቴ ሳይሆን እስኪ ንገሪኝ ብሎ መስፍኔም ይላታል። ሜላትም መኪናውን የገዛሁት መቼ ነበረ? ጥር 24 ማለት ነው። አንድ ሳምንት እዚህ ከቆየሁ ደግሞ የካቲት 1 ማለት ነው ብላ ሜላትም ለመስፍኔ ታስረዳዋለች። መስፍኔም እሺ ዓመተ ምሕረቱስ ብሎ ይጠይቃታል። መስፍን ምን ሆነሃል? 2016 ነዋ ብላ ትመልስለታለች። ሜሉ ቆይ ዶክተሮቹ እንዳሉት ነው ማለት ነው ብሎ መስፍኔም ለሜላት ይላታል። ሜላትም ምኑ ብሎ ትመልስለታለች። ጭንቅላትሽ ላይ በደረሰበት ጉዳት የተወሰነ ትውስታሽ አተሻል ብሎ መስፍኔም ለሜላት ይላታል። ሜላትም ቆይ ምን እያልክ ነው ብላ ትመልስለታለች። አሁን እኮ 2017 ሊያልቅ የተወሰኑ ቀናቶች ናቸው የቀሩት ብሎ መስፍኔም ለሜላት ይነግራታል።
ይላትም እንዴት ብላ ትመልስለታለች። ወደ ቀድሞ ትውስታ ትመልሻለሽ፣ አይዞሽ እሺ ተረጋጊ ብሎ መስፍን ሜላትን ያረጋጋታል። መስፍን ቆይ ምንድን ነው የምታወራው? እኔ እንዳልተሳሳትኩኝ እርግጠኛ ነኝ ብላ ሜላትም ለመስፍኔ ትለዋለች። እሺ በቃ አሁን ተረጋጊ፣ ሁሉ ነገር ይስተካከላል ብሎ መስፍኔ ሜላትን ያረጋጋታል። ሰውየው ያመዋል እንዴ? በአንድ ሳምንት 2 ዓመት ሊሸኝ ያስባል እንዴ? ብላ ሜላትም ለመስፍኔ ትለዋለች። ችግር የለውም ሁሉም ነገር ይስተካከላል፣ አንቺ ብቻ ተረጋጊ ብሎ መስፍኔ ሜላትን ያረጋጋታል። እንግዲህ ዓመተ ምህረት ጠየቃት። እሷ ዓመተ ምህረቱን 2016 ብላ መለሰችለት ማለት ነው። ሀኒ እንግዲህ ሆስፒታል ውስጥ ኖላዊ እየጠበቋት ነው። እንዲህ አባዬ እስካሁን እዚህ ነህ እንዴ ብላ ትጠይቀዋለች። አለሜን ጥዬ ወዴት ሊሄድ ልጄ ብሎ ኖላዊም ለሀኒ ይመልስላታል። አባዬ የማዬ ሳያንስ አንተ ደግሞ ሌላ ጭንቀት እየሆንክብኝ ነው ብላ ሀኒ ኖላዊን ትለዋለች። ሀኒም ታውቀዋል ግን ብላ ትለዋለች። ቆይ ምን አደረግኩሽ ልጄ ብሎ ኖላዊም ይመልስላታል። ቆይ እዚህ መዋልህ ሳያንስ ጭራሹኑ እዚህ ልታደር ነው እንዴ ብላ ሀኒም ኖላዊን ትለዋለች። ሀኒዬ ቆይ ግን ለምንድን ነው እንደሱ የምታስቢው ብሎ እሱም ይመልስላታል። እሷም እንዴት አላስብም ብላ ትመልስለታለች። ከጠዋት ጀምረህ እዚህ ተቀምጠሃል፣ አባ ምግብ እንኳን እኮ አልበላህም ብላ ሀኒም ትጨነቃለች። እንደው አሁን ልብላ ብልስ እንደዚህ ሆነሽ እያየውሽ ይበላልኛል ብሎ ኖላዊም ይመልስላታል። አረ አባዬተው ስሞትልህ እንደዚህ አትበለኝ፣ እንኳንስ እንደዚሁም ብለኸኝ እንዲሁም አልቅሺ እያለኝ ነው ብላ ሀኒም ለኖላዊ ትለዋለች። ሀኒዬ ምን ላድርግ ላሸሽሽ ሞከርኩ ግን አልሆነልኝም ብሎ ኖላዊም ለሀኒ ይላታል። ምንም ነገር እንኳን ማድረግ አቅሙን ባጣ መጥቼ እንኳን አጠገብሽ ላጽናናሽ ብዬ ነዋ ብሎ ኖላዊም ለሀኒ ይላታል። ሀኒም በቃ አባዬ ምንም ነገር እንዳትለኝ አሁን ወደ ቤት ሂድ ብላ ትለዋለች። አንቺስ ብሎ ይመልስላታል። እኔማ እንዴት ብዬ እሄዳለሁ ብላ ሀኒም ትመልስለታለች። እንዴ ካላወቀችሽ ምን ታደርጊያለሽ ብሎ ኖላዊም ይላታል። ተው አባዬ እንደሱ እያልክ ተስፋ አታስቆርጠኝ፣ አሁን ምንም ሳትል ወደ ቤት ሂድ ብላ ሀኒ ኖላዊን ወደ ቤት ትሸኘዋለች ማለት ነው። እሱ ደግሞ ካላወቀችሽ ምን ትሰሪያለሽ? ነው አብረን ወደ ቤት እንሄድ እያላት ነው ማለት ነው። የዛሬው ቪዲዮ ይሄንን ይመስላል። ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ስለነበረን ቆይታ አመሰግናለሁ።